ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ደሃ ልጅ የሀብታም የፋሽን ትምህርት ቤት ብትገባ ምን ይፈጠራል? ይህን ሳሳውቅሽ እያዘንኩ ነው። ልጅሽ ኤልያ መባረር አለባት። የትምህርት ቤቷን ክፍያ ከከፈላች ወራት አልፏታል። ምስኪኗ ልጅ ኤልያ ይህን አትቀበልም። በድብቅም ከትምህርት ቤት ወጥታ ተግታ ትሰራለች። ይሁንና እናቷም የሷን ክፍያ ለመክፈል ተግታ እንደምትሰራ አላወቀችም። ኤልያ ትምህርት ማቋረጥ አትችይም። ታዲያ ትምህርት ቤቱ ቢያባረረኝስ? አልገባሽም ኤልያ። መሄድ ካቆምሽ ማንም አያውቅሽም። ሰው እንዲያቀኝ አልፈልግም። ኤልያ እባክሽ። አንቺን ያልተረዳሽኝ። ኤልያ በቶሎ እናቷ ላይ መናደዷን አቆመች። ይሁንና እንዴት ይቅርታ እንደምትጠይቃት አላወቀችም። የኤልያም እናት በሷ አልተናደደችባትም ነበር። እናትና ልጅም በቶሎ ተታረቁ። ኤልያ ደስተኛ ሕፃን ነበረች። በሀብታም ቤተሰቦችም አድጋለች። ይሁንና አባቷ በጠና ታሞ አረፈ። የቅንጡ ሕይወታቸውም በዚህ አበቃ። ደሃ ብትሆን እንኳን ኤልያ እናቷ አሁንም በደስታ ትኖራለች። ኤልያ እመና ላይ ጎበዝ ናት። የፋሽን ሰሪም መሆን ትፈልጋለች። ለሰዎች ልብስ እየሰራች ደስታን ልትፈጥርባቸው ትፈልጋለች። ሕይወት ከባድ ነበረ። ወደ ፋሽን ትምህርት ቤቱም ስትገባ ኤልያ ደሃዋ ልጅ በሁሉም ትናቅ ነበረ። ይህ ያረገችው ቀሚስ አያችሁት? ገንዘብ ተጠቅማ ለምን የተሻለ ልብስ አትገዛም? ያሳዝናል። ገንዘብ ስለወረወርሽብኝ አመሰግናለሁ ሳንድራ። ቻው ቻው። ቆይ ምን እንደሆነ ገምቺ። ይህ ትኬት የትምህርት ቤቱ የፋሽን ውድድር ላይ መሳተፊያ ነው። የሚገባቸውም ተማሪዎች ብቻ ነው ይህን እድል ሊያገኙ የሚችሉት። ሀብታሟ ልጅ ሳንድራም በውድድሩ ተሳታፊ ስትሆን ኤልያ ግን ምንም አልተፈጠረላትም። ተስፋ በመቁረጥም ኤልያ ሕይወት ለሷ እንደማያዳላ አሰበች። ይህ የሚገባሽ ይመስለኛል። አትጨነቂ፣ ይህን ትኬት ያገኘሁት እየሰራው ነው። ውሰጂ። ይህ ራስሽን የምታሳይበት እድል ነው። እናም ኤልያ በውድድሩ እንደ ሳንድራ የምትሳተፍበትን እድል አገኘች። ሳንድራ ውድ ግብአቶችን ገዛች። ውድ ቀሚስና ውብ ቀሚስንም ሰራች። መሪዋ ግን አልወደደችላትም። በተጨማሪም መሪዋ የሳንድራ እናት ናት። ግብአቶቹ ቀሚሱ ላይ የባከኑ መሰላት። ከሳንድራ በተቃራኒም የኤልያ ቀሚስ የተሰራው ከወዳደቁ ጨርቃ ጨርቆች ነው። ዳኛዋም በስራዋ ተደነቀች።
የኤልያ ቀሚስ ውብ ሽመና ያለው ነው። ከዛሬዎቹ ተወዳዳሪዎች የተሻለ ነው። ምስጋና ለአለቃዋ ድጋፍ ኤልያ ወደ ቀጣዩ ዙር ተዘዋወረች። ይሁንና ይህ የሳንድራን ስሜት ጎዳው። ከቀጣዩ ዙር በፊትም የኤልያ ራስ መተማመን ጠፋ። ዳኞቹንም እንዴት እንደምታስደምማቸው አላወቀችም። ኤልያ በራስሽ ብቻ ተማመኚ፣ ራስሽን ብቻ ሁኚ። አመሰግናለሁ እማዬ። በእናቷ ድጋፍ ኤልያ ፈጥና ቀሚሱን ሰራች። በሁለተኛው ዙርም ሳንድራ በሷ በጣም ተማመነች። ያቀደችው እቅድ ነበረ። ሳንድራ የጭራቅን ልብስ ውብ አድርጋ ወርቃማ ጨርቅን ተጠቅማ ሰራች። እንደሷም ደምቆ የሚታይ አልነበረም። ይህ ከሳንድራ እናት በስተቀር ሁሉም ተደስቶባት ነበረ። ከኤልያ በስተቀርም ሳንድራን የሚወዳደራት አልነበረም። የሷ የለበሰችውም ተቃራኒውን ነበረ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ማራኪ መልአክ ሆነች። ንጹህና መልካም ትመስላለች። ውድድሩም አጓጊ ሆነ። ኤልያ ታሸንፍ፣ ሳንድራ ታሸንፍ የሚያውቅ አልነበረም። ዛሬ ሀብታም ትመስያለሽ። የብር ልብስ ነው። ሳንድራ ብዙ ገንዘብ ፊቴ ላይ በመወርወርሽ አመሰግናለሁ። ሁለቱም ተወዳዳሪዎች ዛሬ ማራኪ ነበሩ። ይሁንና ኤልያ አሸናፊዋ ናት። የቀሚሱ ጥበብ ከሳንድራ የበለጠ ነው። እቃወማለሁ። ኤልያ እዚህ ልትሆን አይገባትም። የሌላ ሰው ትኬት ነው የተጠቀመችው። ይህ እውነት ነው? አዎ ልክ ነው። የኔ አልነበረም። በጣም ይቅርታ። የሌላ ሰው ትኬት በመጠቀሟም ኤልያ ተባረረች። ልቧ ከተሰብሮም ከመድረኩ ሮጣ ወደ እናቷ እቅፍ ገባች። እናም ሄዱ። በሌላ በኩል የሳንድራ እናት በልጇ ተግባር አልተደሰተችም። እርግጠኝነት ይህን ውድድር አሸንፊያለሁ። አቁሚ አንቺ፣ ሀብታም ነሽ። ከሌሎች የቀለለ ህይወት ነው ያለሽ። ግን እኔም ሞክሬያለሁ። ሳንድራ፣ ለሰዎች ማሰብ ይገባሻል። እኔስ ለኔም ያስባል። በንዴት ሳንድራ ከጋሪው ወርዳ ሄደች። ንዴቷም ተቆጣጠራት። በጨለማውም ሳንድራ ለሌቦች እንደ አደን ታየቻቸው። ገንዘብ እንኩ፣ ጥፉ። ተመልከት፣ ገንዘብ አላት። ብንጠልፋት ይሻላል ብሮ። ከኔ ራቁ፣ ለሰው ያለ እርዱኝ። ሀያ ሳንድራ ሩጪ። ገንዘቧን ብትጥልም ሳንድራ ኤልያ የምታድናት አልመሰላትም። በዝርፊያው ብቻ ሳይሆን
የደነገጠችው በኤሊያ የመቆም ቤትና ፍቅር ነው። ተደንቃለች። እዚህ ያሉት ሰዎች ከሳንድራ ቤት በተቃራኒ እርስ በእርስ ይተሳሰባሉ። የበለጠ ሞክሪ ሳንድራ። እሺ እማዬ፣ እንጂ ላንቺ ነው። ለምን ኤሊያ? ከለበሹ ቀሚስ ይሻላል ሳንድራ። አመሰግናለሁ። ጥናቱን ካረገች በኋላም አለቃዋ የኤሊያ ትኬት ለእሷ እንደሚገባ አወቀችና ወደ ውድድሩ ተመለሰች። በመጨረሻው ምሽትም ቀሚሶቹ ተሸፍነው ነበረ። ለማዘጋጀት ጊዜ በማጣቷም ኤሊያ የመጨረሻውን ቀሚሱን ሰርታ አልጨረሰችም። ሳንድራም ልትረዳት ስትሞክርም ኤሊያ አልተስማማችም። አመሰግናለሁ ሳንድራ፣ ግን በራሴ ትጋት ነው ላሸንፍ የምፈልገው። ኤሊያ ስፈልግሽ ነበረ። ይህ ቀሚስ የሚገባው ለእኔና ለአባትሽ ነበረ። ዋጋ የለውም። አይ ይሄ ለኔ በቂ ነው። ይህን ነበር ስፈልግ የነበረው። የሰራሁት ቀሚስ ይህ ነው። የሰራሁት ቤተሰቦችን በማስመልከት ነው። እስከ ጣልኩ ድረስ ይደነቅልኝ ይሆናል። ጀግና ነሽ ኤሊያ። አሁን ግን የኔ ተራ ነው። ሁሉም የሳንድራን ቀሚስ ውበት ሲያዩ አፋቸውን ከፈቱ። ከርካሽ ግብአቶች የተሰራ ቀሚስ ነው። ውበቱ ግን ማራኪ ነው። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አድርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛው ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለናርስ መደወል ብቻ። መልካም ቀን። ይህ ቀሚስ ሁሉም እንዲለብሰው ፈልጋለሁ። ሀብታሙም ደሃውም ሁሉንም ደስተኛ እንዲያደርግ ፈልጋለሁ። ኤሊያ ይህ ቀሚስ ላንቺን የሚገባው። ውድድሩም አበቃ። ሳንድራም አሸናፊዋ ሆነች። ኤሊያም ይህን ውጤት ተቀብላ በቀስታ መድረኩን ለቃ ወረደች። ዕጣ ፈንታዋንም ተቀበለች። ከትምህርት ቤቱም መልቀቅ ነበረባት። የክፍያ ችግርሽ ተፈቷል ኤሊያ። ይህ እንዴት ሊሆን ቻለ? ምክንያቱም ክፍያሽን ሁሉ ሸፍኛለሁ። ሳንድራ፣ በድህነትሽ እና አቅም በማጣትሽ ንቄሽ አይደለም። የሰራሽው ቀሚስ ውብ በመሆኑ ነው። ብርሽን ላይ መወርወርሽን አታውቀውም አይደል? እናም ሁሉም ተደሰቱ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። መልካም ገና። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ
ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።